ኤርትራ ተለይታለች። እንደገና ኮንፌዴሬሽን የሚባል ነገር ደግሞ አለ። መጀመሪያ አስፈላጊ ከሆነ ሴሴሽን ከመካሄድ በፊት ኮንፌዴሬሽን ለምን አልተሞከረም? መጀመሪያ አስፈላጊ ከሆነ እኛ ኮንፌዴሬሽን እንዲሁም አንፈልግም የሚሉ ወገኖች አሉ። ጋብቻ ከሆነ ሁለቱም የሚጋቡ ክፍሎች ፈቃደኛ መሆን አለባቸው፣ ዴሞክራሲያዊ ጋብቻ እስከሆነ ድረስ። ፍቺ ከሆነ ከተጋቡት ወገኖች መካከል አንደኛው አልጣመኝም ካለ ፍቺ ይመጣል። ኤርትራ ተለይታለች። እንደገና ኮንፌዴሬሽን የሚባል ነገር ደግሞ አለ። መጀመሪያ አስፈላጊ ከሆነ ሴሴሽን ከመካሄድ በፊት ኮንፌዴሬሽን ለምን አልተሞከረም? መጀመሪያ አስፈላጊ ከሆነ ኮንፌዴሬሽን ማለት ራሱ ጽንሰ ሀሳቡ ምን ማለት ነው? በሌላ በኩል ደግሞ ይህ ኮንፌዴሬሽን በዚህ በከተማችን ብዙ ውዝግብ አስከትሏል። እኛ ኮንፌዴሬሽን እንዲሁም አንፈልግም የሚሉ ወገኖች አሉ። አንዳንዶቹ ደግሞ ኤርትራውያን ከዚህ እንዳይወጡ ለማለሳለስና ለማባበል የተደረገ ታክቲካዊ ዘዴ ነው የሚሉም አሉና ይህ ሁኔታ እርስዎ እንዴት ያዩታል? አመሰግናለሁ። ኮንፌዴሬሽን ሲባል እንግዲህ ሰው እንደመሰለው ተረጉማል። በአጠቃላይ ግን በሉዓላዊ ሀገሮች መካከል የሚፈጠር ግንኙነት ነው። በሉዓላዊ ሀገሮች መካከል የሚፈጠር ግንኙነት እስከሆነ ድረስ ሉዓላዊ በሆኑ ሀገሮች መካከል ብቻ ነው ሊፈጠር የሚችለው። ሉዓላዊነታቸውን ባላረጋገጡ ሀገሮች መካከል ሊፈጠር አይችልም። ስለዚህ ለምን ሬፈረንደሙ ከመካሄዱ በፊት የኮንፌዴሬሽን ጉዳይ አልተነሳም የሚለው ለነገሩ ኮንፌዴሬሽን ተባለ አልተባለ የሽግግሩ ዘመን ከጀመረበት ጊዜ ጀምሮ ከጦርነት ባሻገር በህዝቦች መካከል በተቻለ መጠን ጠንካራ ግንኙነት ሊኖር የሚችልበት ሁኔታ ማመቻቸት ያስፈልጋል ተብሎ ታምኖበት ሲሰራ የቆየ ነገር ነው። በፖለቲካው ምክንያት የነበሩት ግንኙነቶች እንዳይበጣጠሱ፣ በህዝቦች መካከል መቃቃር እንዳይፈጠር የተለያዩ ውይይቶች ሲካሄዱ፣ ስምምነቶች ሲደረጉና ተግባራዊ ሲሆኑ ቆይተዋል። በኮንፌዴሬሽን ባንዲራ ስር ነው ወይስ በተራ የዕለት ተዕለት ጥያቄዎች ስር ነው የሚለው በሁለተኛ ደረጃ የሚታይ ነገር። ዞሮ ዞሮ ግን በህዝቦች መካከል አላስፈላጊ መራራቅና መፈራቀቅ እንዳይፈጠር ምን መደረግ አለበት የሚለው ሲታሰብበት እና አንዳንድ እርምጃም ሲወሰድበት የቆየ ነገር ነው። በተረፈ በተጨባጭ የኮንፌዴሬሽን ጥያቄ ሊነሳ የሚችለው ኤርትራ ነፃ ሉዓላዊ ሀገር ስትሆን ካልሆነች የኮንፌዴሬሽን ጥያቄ ሊነሳ አይችልም። ዋናው ነገር ግን ኮንፌዴሬሽን ነው፣ ፌዴሬሽን ነው፣ ጠቅላላ ውህደት ነው የሚለው በሂደት ነው መታየት ያለበት። በአንድ ጊዜ በአጭር ቀን የሚመጣ ነገር አይደለም፣ መሆንም የለበትም። ከዚያ አኳያ ሲታይ ከመግለጫዎች በበለጠ በህዝቦች መካከል ትስስርን ሊፈጥር የሚችል እርምጃ ለሁለት ዓመት ያህል ሲወሰድ ቆይቷል። የሬፈረንደሙ ውጤት የፈለገው ይሁን ግን በህዝቦች መካከል ያለው ግንኙነት የሚያላላ እንዳይሆን አንዳንድ እርምጃዎች ሲወሰዱ ቆይተዋል። እነዚህ ከኮንፌዴሬሽን ክርክር በላይ ፋይዳ ያላቸው እነዚህ በተጨባጭ በተግባር የሚሰሩት ህዝቦችን ለማቀራረብ የሚረዱት በተጨባጭ የሚሰሩት ስራዎች እነኚህ ናቸው ዋናዎቹ። በተረፈ በኢትዮጵያና በኤርትራ መካከል በአዲስ መሰረት በአዲስ መርህ ጠንካራ ግንኙነት የሚፈጠር ከሆነ በመጀመሪያ ደረጃ መጠንቀቅ ያለብን በፊት እንዳጨማለቁት አሁንም እንደገና እንዳይጨማለቅና ሁለቱም ህዝቦች ወደ ተመሳሳይ ማጥ እንዳይከታቸው። ስለዚህ ያንዳንዱ እርምጃ በሚገባ መጠናት አለበት። ኮንፌዴሬሽን ያስፈልገናል፣ ኮንፌዴሬሽን ማለት ይሄንን ማለት ነው፣ ስለዚህ ከዛሬ ጀምሮ ይሄንን እናደርጋለን የሚባል ነገር መምጣት የለበትም።
በተጨባጭ ባሉት ቋሚ ትስስሮች ላይ ተመስርተን እነዚህን ለማዳበር ለማስፋት ምን ተጨባጭ እርምጃዎች መውሰድ ይቻላል የሚለው እያንዳንዱ ነገር በዝርዝር የተጠና መወሰድ አለበት። አንድ ሂደት ፍጻሜ አይደል። በሂደት ግንኙነቶች ይበልጥ እየዳበሩ እየተስተካከሉ ይሄዳሉ። ሁለተኛ በእያንዳንዱ እርምጃ ላይ የሚመለከታቸው ህዝቦች እያመኑበት መሆን አለበት። ጋብቻ ከሆነ ሁለቱም የሚጋቡ ክፍሎች ፈቃደኛ መሆን አለባቸው ዴሞክራሲያዊ ጋብቻ እስከሆነ ድረስ። ፍቺ ከሆነ ከተጋቡት ወገኖች መካከል አንደኛው አልጣመኝም ካለ ፍቺ ይመጣል። የዴሞክራሲያዊ ጋብቻ መርህ ይሄ ነው። መፋታት ከፈለክ ከሁለት አንዱ አልፈልግም ካሉ ይፈታል። መጋባት ከተፈለገ ግን አንደኛው ብቻ ላግባ ስላለ መጋባት አይቻልም። ሁለቱም ተፈላልገው መሆን አለበት። በተረፈ ኮንፌደሬሽን የሚባል ነገር አንፈልግም ይላሉ የተባለው እንደው ከእንግዲህ ወደ ትስስር አንፈልግም ይላሉ የሚባለው እነዚህ ሰዎች ኤርትራ አንገት ናት ከተቆረጠች አንገቷ የኢትዮጵያ አንገት ከተቆረጠ ኢትዮጵያ ሰው አትሆንም ሲሉ የነበሩ ኃይሎች መሆናቸው ነው የሚገርመው። ከጥቂት ወራት በፊት በጋዜጣው በየምን ኢትዮጵያን ካርታ ስለው እዚህ አንገቷ ላይ ሸምቅቀው መከራውን ስታይ ሲስሉ የነበሩ ናቸው። አሁን ደግሞ ተመለሰው እንደውም አንገትም አይደለች ጆሮም አይደለች ምንም አይደለች ከሄደች ትሄድ የሚል ነገር ይዘዋል አሉ። ሁለቱም ነገሮች ተቃራኒ ይመስላሉ። ትላንት አንገት ነች አትሸጥም አትቆረጥም አትነካም ማለት ዛሬ አረንዳውን ግልግል ነው ከእንግዲህ ወዲያ ትስስር የሚባል ነገር አያስፈልግም አለ። እነዚህ ሁለቱ በጣም የሚጋጩ ይመስላሉ። በእኔ እምነት ግን የሚጋጩ አይመስለኝም። አይጋጩም። ለምንድን ነው የማይጋጩት? ሁለቱም ሽፋኖች ናቸው ለአንድ ለሌላ ዓላማ። የመጀመሪያው ሁለተኛውም ዋነኛው ነገር እሱ አይደለም። ከበስተጀርባ ያለው ዓላማ ሌላ ነው። ከበስተጀርባ ያለው ዓላማ እኔ ከሞትኩ ሰርዶ አይቀር። ይሄን ዓላማ ለማራመድ የሚያስፈልግ ማንኛውም ነገር መጠቀም ይቻላል። ዛሬ አንገት ነች ከተቆረጠች ዓለም ነገሩ ይጠፋል የሚለው አባባል የሚያዋጣ ከሆነ ዛሬ ይሄን ይጠቀማል። ነገ አይ አንገትም አይደለች ምንም አይደለች ነው የሚለው የሚያዋጣ ከሆነ እሱን ነገር እንደገና ይጠቀማል። ተነገ ወዲያ ደግሞ ገልበጥ ብለው አንገታችን በመቆረጡ እንደዚህ አይነት ችግር ደረሰብን ብለው ደግሞ ሊነሱ ይችላሉ። ዓላማው በኤርትራ ጉዳይ ላይ አይደለም የተንጠለጠለው። ዓላማው በሽግግሩ መንግስት ላይ ያነጣጠረው በኤርትራ ጥያቄ ላይ አይደለም። የሽግግር መንግስት ከሚሞቃቸው ወንበር ስላወረዳቸው የለመዱት ነገር ስላጡ የሚመኙት ነገር እንደማይሆን በተግባር ስላዩ ይዋጥጣሉ። ያገኙትን ነገር ይዋጥጣሉ። ኮንሲስተንሲ እርስ በርሱ ይስማማል ይጋጫል የሚለው ነገር በሁለተኛ ደረጃ የሚታይ ነው ለነሱ። እና ዋናው ነገር ይሄው ነው። በተረፈ ኤርትራውያን እንዳይወጡ ተብሎ የተደረገ ነገር ነው የሚለው ነገር ኤርትራን መውጣት አለመውጣት የሚመለከት የኮንፌደሬሽን ፌዴሬሽን ጥያቄ ሳይነሳ በፊት የሽግግሩ መንግስት አቋም ምን እንደሆነ ከአንዴም ሁለቴም በማያሻማ እንኳን ግልጽ አድርገናል። የኮንፌደሬሽን ጥያቄ በመነሳቱ በዚህ ላይ የሚያስከትለው ተጽዕኖ የለም። ከዚህ በፊት በዚህ ጥያቄ ላይ ያለን አቋም በማያሻማ እንኳን በግልጽ አስቀምጠናል። ሰው ያሳደደ ለማባረር ለመግረፍ የሚፈልግ ሰው ካለ
ጊዜው አልፏል አይችልም በህጋዊ መንገድ የሚያልቁ ነገሮች በህጋዊ መንገድ ያልቃሉ ከዛ ውጪ መመሰቃቀል ለመፍጠር የሚፈልግ ሰው ካለ አይችልም ብለን ከዚህ በፊት ይሄ ነገር ሳይነሳ በፊት ማለት በተረጋጋሚ ያስገነዘብነው ነገር ነው ስለዚህ ያለቀለት ነገር ሆኖ ሳለ የኮንፌደሬሽን ጥያቄ እንደገና ማንሳቱ ከዚህ አኳያ ፋይዳ የለውም ኤርትራውያን መውጣት አለመውጣት ጥያቄ ከዚህ አኳያ ፋይዳ የለውም ሁለተኛ አሁንም መታየት ያለበት ከእንግዲህም በህዝቦች መካከል ግንኙነት እንዲኖር ከተፈለገ አንድ ነገር ማመንና መቀበል አለበት ግንኙነቱ የሁሉም ጥቅም የሚያስከብር መሆኑ መታወቅ መታመን አለበት ትላንትና አንገት ነች አንገት ተቆረጠች ምናምን ይለው የነበሩት ያጋነኑት ያልሆነ ትርጉም የሰጡት ነገር ቢኖርም ሁለቱ ህዝቦች እንደሚፈላለጉ ግን የሚያከራክር አይመስለኝም በህዝቦች መካከል የሚፈጠር ትስስር አንደኛው ቸር ሆኖ ለሌላው የሚሰጠው ችሮታ አይደለም በህዝቦች መካከል የሚፈጠር ትስስር ቋሚ ሊሆን የሚችለው የሁሉም የጋራ ጥቅም እንደሚያስከብር ሲታወቅ ሁሉም ሲቀበል ነው ከኤርትራ ጋር ጠንካራ ግንኙነት መፍጠር ለኢትዮጵያ ኢኮኖሚ ልማት አስፈላጊ ነው በተመሳሳይ መልኩ ከኢትዮጵያ ጋር ጠንካራ ግንኙነት መፍጠር ለኤርትራም ልማት አስፈላጊ ነው በሁለቱ መንገድ የሚወስድ መንገድ ነው በአንድ ብቻ ከሆነ የሚያስኬድ መንገድ የህዝቦች ግንኙነት መሰረት ሊሆን አይችልም ስለዚህ በአጠቃላይ እኔ ትክክለኛ ነው የማምንበት አመለካከት አንደኛ በሂደት ከቀን ቀን ይበልጥ እየተጠናከረ የሚሄድ የህዝቦች ግንኙነት መፈጠር አለበት ይሄ ትክክለኛ ዓላማ ለዚህ ትክክለኛ ዓላማ መታገል ጥረት ማድረግ ያስፈልጋል ይህ ትስስር በተለያዩ መልኮች ሊከሰት ይችላል ኮንፌደሬሽን የመጨረሻም የመጀመሪያም ዓላማ ሊሆን አይችልም የህዝቦች ትስስር ነው የመጀመሪያም የመጨረሻም ዓላማ የሚሆነው ያ ትስስር በሂደት እየጎለበተ እየሰፋ እየተጠናከረ ሊሄድ ይችላል ኮንፌደሬሽንም ሊገለጽ ይችላል ከዛም በላይ ሊሄድ ይችላል ከዛም በታች ሊጀምር ይችላል በሁሉም ደረጃዎች መታሰብ ያለበት ነው ዋናው ነገር ግን በሂደት ከቀን ቀን ይበልጥ እየተጠናከረና እየሰፋ ጥልቀትም እያገኘ መሄድ ያለበት ነገር መሆኑ ሁለተኛ ከእንግዲህ ወዲያ በፊት ወደ ተከሰተው ችግር እንዳንመለስ መጠንቀቅ ያስፈልጋል ያኔ ከ30 እና 40 ዓመት በፊት እንዳጨማለቁት አሁንም እንዳይጨማለቅ መጠንቀቅ ያስፈልጋል እንዳይጨማለቅ ለመጠንቀቅ ደግሞ መደረግ ያለበት እያንዳንዱ እርምጃ እየተጠና መወሰድ አለበት እያንዳንዱ እርምጃ በህዝቦች መፈቃቀር ላይ መመስረት አለበት እያንዳንዱ እርምጃ በጋራ ጥቅምና በጋራ ፍላጎት ላይ መመስረት አለበት አንዱ ይበልጥ ተጠቃሚ ሌላው ተጎጂ የሚሆንበት ግንኙነት ቀጣይነት ሊኖረው አይችልም አንዱ የበላይ ሌላው የበታች የሚሆንበት ግንኙነት ቀጣይነት ሊኖረው አይችልም በኩልነት በመፈቃቀር በጋራ ጥቅም ላይ የተመሰረተ ግንኙነት ብቻ ነው ሊያዋጣን የሚችለው ሶስተኛ በተለያዩ ስሜቶች በተለያዩ ብሰቶች
ተሸፍኖ የነበረ በርካታ ማንም ሊፍቀው የማይችል የህዝብ ለህዝብ ትስስር አለ። ያ የህዝብ ለህዝብ ትስስር ለወደፊቱ ግንኙነት ጠንካራ መሰረት ሊሆን የሚችል ጠንካራ መሰረት መሆን አለበት። ስለዚህ በኤርትራና በኢትዮጵያ መካከል ፈጣን የሆነ ጥልቀት ያለው ጥንካሬ ያለው የህዝብ ለህዝብ ግንኙነት መፍጠር፣ ማዳበር፣ ማስተካከል ይቻላል። በዚህ ላይ ብቻ ግን የሚገደብ መሆን የለበትም። በአፍሪካ ቀንድ ደረጃም መታሰብ አለበት። ከዛም ባሻገር በአፍሪካ ደረጃም መታሰብ አለበት። በእርግጥ በሶስቱም ደረጃዎች በኩል ፍጥነት መሄድ አይቻልም። በኤርትራና በኢትዮጵያ መካከል የሚኖረው ግንኙነት ይበልጥ በተፋጠነ ሁኔታ ሊጠናከር ይችላል። ከዛ ቀጥሎ ምናልባት በአፍሪካ ደረጃ ከሚኖረው ትስስር ይልቅ በአፍሪካ ቀንድ ደረጃ የሚኖረው ትስስር ይበልጥ እየተጠናከረ ሊሄድ ይችላል በአጭር ጊዜ ውስጥ በተነጻጻሪ። ከዛ ቀጥሎ በአፍሪካ ደረጃ የሚኖረው ትስስር እየጎለበተ ሊሄድ ይችላል። በአጠቃላይ ግን አሁን ባለንበት ሁኔታ እንኳን የአፍሪካ ሀገሮች የአውሮፓም ሀገሮች ቢሆኑ ተነጣጥለው ፋይዳ ያለው የኢኮኖሚ ልማት እንቅስቃሴ ማካሄድ እንደማይችሉ ከተገነዘቡ ውለው አድረዋል። ስለዚህ እንዲሁ በጠባቡ በኢትዮጵያና በኤርትራ ደረጃ ብቻ የሚገደብ ነገርም አይደለም። ከዛ በላይ በአፍሪካ ቀንድ ደረጃ ማየት አለብን። ከዛም በላይ በአፍሪካ አጠቃላይ ደረጃ ማየት መቻል አለብን። የፍጥነቱ ሊለያይ ይችላል። በኤርትራና በኢትዮጵያ መካከል ያለው የቆየ የራሱ የሆነ መንስኤና መሰረት ያለው ስለሆነ እሱ ይበልጥ ሊፈጥን ይችላል። ለምሳሌ ከላይቤሪያ ወይም ከጋና ጋር ካለው ግንኙነት ይልቅ ከሶማሊያ፣ ከጅቡቲ፣ ከኬንያ፣ ከሱዳን ጋር ያለው ግንኙነት ይበልጥ ቀረብና ጠንከር ሊል ይችላል። በአጠቃላይ በአፍሪካ ደረጃ ደግሞ እንደዚሁ ጠንካራ ግንኙነት ሊፈጠር የሚችልበትን እድል አለ። ስለዚህ በሁሉም ደረጃዎች ማየት መቻል አለብን። በእያንዳንዱ ደረጃ ላይ ያለው ልዩነት እንደተጠበቀ ሆኖ በሁሉም ደረጃዎች ግን ማየትና ማሰብ መቻል አለብን።